የመካነ እንስሳቱ ጠባቂ። አቶ አዩ በጣም ጠዋት የሚነሱ ሰው ናቸው። ሁሌም ጠዋት ልክ 11 ሰዓት ሆኖ የግድግዳ ሰዓታቸው ሲጮህ ከእንቅልፋቸው ተነስተው እግራቸውን ከብርድ ልብሱ ያወጣሉ። እያዛጉ ተነስተው የሌሊት ልብሳቸውን በስራ የደንብ ልብሳቸው ይቀይራሉ። በማፊያቸው ሻይ ጥደው እስኪፈላ ድረስ ብርጭቋቸው ውስጥ 1 ማንኪያ ስኳር ይጨምራሉ። አንድ ዝርግ ሳህን አቅርበው በሶ ለማበስበስ ይዘጋጃሉ። ያበሰበሱትን በሶ ከሻይ ጋር አድርገው ቁርሳቸውን በልተው ከቤታቸው ይወጣሉ። ከቤታቸው ትንሽ እንደተጓዙ ፌርማታው ጋር በሰዓታቸው ይቆማሉ። 5 ቁጥር አውቶቡስ ከጧቱ 12 ሰዓት እሳቸው ፌርማታ ጋር ትቆማለች። አንድም ቀን አምልጣቸው አታውቅም። መካነ እንስሳት በር ላይ ሲደርሱ ከአውቶቡስ ይወርዳሉ። በዚህ ግቢ በጣም ብዙ ስራ አለባቸው። ሁሉም እንስሳት የእሳቸውን መምጣት በጉጉት ይጠብቃሉ። ከትልቁ ዝሆን ጋር ትንሽዬ ቼዝ መጫወት አለባቸው። በእርግጥ ዝሆን አንድ እርምጃ ለመሄድ ማሰብ አይሰለቸውም። ከኤሊ ጋር የሩጫ ውድድር ማድረግ አለባቸው። ኤሊ ከአቶ አዩ ጋር ስትወዳደር ተሸንፋ አታውቅም። በዚህም በጣም ደስተኛ ናት። ከትንሹ ፔንጊዩን ጋር በጸጥታ መቀመጥም አለባቸው። ትንሹ ፔንጊዩን ብዙ የማያወራ አይናፋር ነው። የአውራሪስን አፍንጫ ማጽዳትም አለባቸው። አውራሪስ ካፍንጫው የሚወርደው ፈሳሽ መቼም ቆሞ አያውቅም። አየሩ ሲቀያየርና ደስ የማይል መጥፎ ሽታ ሲሸተው ሳይነሱ ይነሳበታል። ሲመሽ ደግሞ ለጉጉት የተረት መጽሐፍ ማንበብ አለባቸው። ጉጉት ጨለማ ስለምትፈራ እንቅልፍ የሚወስዳት እሳቸው ተረት ሲያነቡላት ብቻ ነው። ይህ የእሳቸው የአቶ አዩ የየቀን ስራ ነው። እንስሳቱ ብቻ ሳይሆኑ አቶ አዩም በእንስሳቱ በጣም ደስተኛ ናቸው። አንድ ቀን ጠዋት አቶ አዩ በኃይል አስነጠሳቸው። በጣም ያስላቸው ጀመር። ትኩሳትም መላ ሰውነታቸውን እሳት አደረገው። ካልጋ ለመነሳት ሲሞክሩ አቃታቸው። ሰውነታቸው ድክም ብሏል። ኡፍ ዛሬ ስራ መሄድ አልመሰለኝም። በጣም አሞኛል። ኡፍ አሉ። ግን እንስሳቱ መርሳት አልቻሉም ነበር። በመካነ እንስሳት ግቢ እንስሳቱ ጓደኛቸውን በጉጉት እየጠበቁ ነው። ዝሆን ቼዝ መጫወቻውን አዘጋጅቶ እየጠበቃቸው ነው። ኤሊ ለሩጫው ሰውነቷን እያሟሟቀች ነው። ፔንጊዩን በትዕግስት ቁጭ ብሎ እየጠበቃቸው ነው። አውራሪስ መሐረቡን ይዞ እየጠበቃቸው ነው። ሳይነሱ ዛሬ ባሰበት ይመስላል። ጉጉት ብዙ የተረት መጽሐፍ ሰብስባ እየጠበቀቻቸው ነው። ሰዓቱ እየሄደ እያለፈ እየረፈደ መምጣቱን ሁሉም ተረድተዋል። አቶ አዩ የት ነው አሉ ሁሉም እንስሳት በጭንቀት ተሞልተው። ከአንድ የጭንቀት ቀን በኋላ ሁሉም እንስሳት ከመካነ እንስሳት ግቢው ወጡ። ሁሉም ወደ አውቶቡስ ፌርማታው ሄደው 5 ቁጥር አውቶቡስን መጠባበቅ ጀመሩ። 5 ቁጥር አውቶቡስ መጣ። እንስሳቱን አሳፍራ መንገድ ጀመረች። ውድ ጓደኞቼ አሉ አቶ አዩ እንስሳቱ ቤታቸውን አንኳኩተው ሲገቡ በአግራሞት ተሞልተው። አቶ አዩ ህመማቸው ብሶባቸው ነበር። ግን ጓደኞቻቸው ሲመጡ ነቃ አሉ። ዝሆን ባመጣው የቼዝ መጫወቻ አብረው መጫወት ጀመሩ። ያው አንድ እርምጃ ለመሄድ ዝሆን ብዙ ማሰቡ አይቀርም። ዛሬ በጣም አሞኛል ኤሊ። ሩጫ ካንቺ ጋር መወዳደር ስለማልችል ለምን አኩኩሉ አንጫወትም አሏት። ኤሊ ቅርፊቷ ውስጥ ስትደበቅ፣ እሳቸው ደግሞ በብርድ ልብሳቸው ተደበቁ። ጥሩ ያኩኩሉ ጨዋታ ነበር። ትንሽ እስቲ ልተኛ አሉ። ፔንጊዩን ጸጥ ብሎ አጠገባቸው ተቀምጦ እግራቸውን በእጁ ያሞቅላቸው ጀመር። አቶ አዩ በኃይል እያስነጠሳቸው ከእንቅልፋቸው ሲነሱ አውራሪስ መሐረቡን አውጥቶ አፍንጫቸውን ጠራረገላቸው። አቶ አዩ ካልጋቸው ወርደው ወንበር ላይ እንደተቀመጡ ጓደኞቼ አሁን በጣም ደህና ነኝ፣ አመሰግናለሁ። ሁላችንም እስቲ ሻይ እንጠጣ አሉ። ሻይ እየጠጡ እያለ ሰዓቱ ጮኸ።
በጣም መሸ አሉ አቶ አዩ። መሽቷል። ሁላችንም መሄድ የምንችለው በጠዋት 5 ቁጥር አውቶቡስ ብቻ ነው አሉ። ከዛም ደህና ደር ዝሆን አሉ። ደህና ደሪ ኤሊ፣ ደህና ደር ፔንጊውን፣ ደህና ደር አውራሪስ፣ ደህና ደር ጉጉት አሉ አቶ አዩ። ጉጉት ጨለማ እንደምትፈራ ስለሚያውቁ እንቅልፏ እስኪመጣ ተረት አነበቡላት። ሁሉም አንድ ላይ ምንጣፍ ላይ ተኙ። ደህና ደሩ። ጥሩ ህልም የምታዩበት ቆንጆ ሌሊት ይሁንላችሁ። ኦሆ አሃ የኢትዮጵያ ልጆች ኦሆ